የሮይተርስን የምርመራ ዘገባ የሰሩት ማን ናቸው? የሶስቱ ጋዜጠኞች ማንነት ሲጣራ። ሰላም የገበያ ሚዲያ ቤተሰቦቻችን እንደምን ቆይታችኋል? እንግዲህ ትናንት የሮይተርስ የዜና ወኪል ያወጣውንና በኢትዮጵያ ምዕራባዊ ድንበር ላይ ሚስጥራዊ የጦር ካምፕ መኖሩን የሚገልጸውን ዘገባ ወደ እናንተ ማድረሳችን የሚታወስ ሲሆን መረጃውን በወቅቱ ስናቀርብላችሁም ጉዳዩን ከኢትዮጵያ ብሔራዊ ጥቅምና ሉዓላዊነት አንጻር በመተንተን ሀገራችን በገዛ ድንበሯ ላይ የምታደርገው ማንኛውም እንቅስቃሴ የራሷን ደህንነት ለመጠበቅና ታላቁን የህዳሴ ግድብ ሊሰነዝርባት ከሚችል ጥቃት ለመከላከል ያለመ መሆኑን በጽኑ አቋም መግለጻችን ይታወሳል። ሮይተርስ ዘገባውን በምርመራ መልክ ቢያቀርበውም እኛ ግን ከጀርባ ያለውን የኢትዮጵያን ስልታዊ ጥቅም በማስቀደም መረጃውን በሚዛናዊነት ለመዳሰስ ሞክረናል። ይሁን እንጂ ከዚህ ዘገባ በኋላም መረጃው በዓለም አቀፍ ደረጃ ትልቅ መነጋገሪያ መሆኑን ተከትሎ ገበያ ሚዲያ በሮይተርስ ዘገባ ላይ የራሱን ጥልቅ ምርመራ ሲያደርግ ቆይቷል። ዘገባው የወጣበት ወቅት የተጠቀሱት ምስሎችና የተተነተኑበት መንገድ ብዙ ጥያቄዎችን የሚያስነሱ ሆኖ አግኝተናቸዋል። በተለይም ዘገባው ኢትዮጵያን በቀጠናው እንደ ሰላም አደፍራሽ አድርጎ ለመሳል የሄደበት ርቀት ከጋዜጠኝነት ሙያ ባለፈ የተቀነባበረ የፖለቲካ ሴራ ሽታ እንዳለው ፍንጭ ሰጥቶናል። በዚህም የዚህ የሮይተርስ ዘገባ አቀናባሪዎችና ዘጋቢዎች ማንነትን ለማጣራት ሞክረናል። ይህ ጉዳይ ታዲያ ከመረጃው ጀርባ ያለውን ድብቅ አጀንዳ ቁልጭ አድርገው የሚያሳይ ሆኖ ተገኝቷል። ዘገባው በለንደንና በናይሮቢ ስም ቢለቀቅም መረጃውን ያሰባሰቡት፣ ምስሉን የቀመሩትና ትረካውን የጻፉት ዋነኛ ጋዜጠኞች መቀመጫቸውን ግብጽ ካይሮ ላይ ያደረጉ መሆናቸውን ራሱ ሮይተርስ በዘገባው መጨረሻ ላይ አስቀምጦታል። በዘገባው ማጠናቀቂያ ላይ በግልጽ የተቀመጡት ስሞች እንደሚያሳዩት መረጃው ከገለልተኛ ምንጭ ሳይሆን በቀጥታ ከግብጽ የደህንነትና የስለላ ተቋማት ወጥ ቤት የተቀዳ የፕሮፓጋንዳ ውጤት መሆኑ ተደርሶበታል። በተለይ ሁለተኛዋ ጋዜጠኛ እጅግ የረቀቁ ስልቶችን የምትጠቀምና ከዚህ በፊት እንደ አውሮፓውያን አቆጣጠር በ2020 በታላቁ ህዳሴ ግድብ ውሃ ሙሊት ላይ የተሳሳተ መረጃ ያወጣች ሆና አግኝተናታል። ከዚህ ባሻገር እነዚህ በካይሮ የሚገኙ ጋዜጠኞች የግብጽን ብሔራዊ ጥቅም ለማስጠበቅ ሲሉ የኢትዮጵያን ስም ለማጥፋት ለዓመታት ሲሰሩ የቆዩ መሆናቸውንም ባደረግነው ምርመራ ማረጋገጥ ችለናል። የሮይተርስን ስም እንደ ሽፋን በመጠቀም በካይሮ የደህንነት ቢሮዎች የተፈበረኩ ሚስጥራዊ ሰነዶችን ለዓለም በማሰራጨት ኢትዮጵያን በዓለም ፊት ለማሳጣት የተዘረጋ ስልታዊ ወጥመድ መሆኑም ታይቷል። ዛሬ ለእነዚህ ጋዜጠኞች ከካይሮ የሚሰጣቸውን ተልዕኮ ማንነታቸውንና ከዚህ ቀደም በኢትዮጵያ ላይ የሰነዘሩትን የሚዲያ ጥቃት አንድ በአንድ በዝርዝር የምንመለከት ይሆናል። ቀደም ሲል እንደጠቀስንላችሁ በተለይ ሁለተኛዋ ጋዜጠኛ በህዳሴ ግድቡ ዙሪያ ላይ ተደጋጋሚ የሐሰት መረጃ ስታቀርብ የነበረች መሆኑን ስንረዳ ነገሩ ይበልጥ ግልጽ ይሆናል። በመሆኑም ዛሬ የዚህን መረጃ ትክክለኛ ምንጭና የዘጋቢዎቹን የሶስቱን ጋዜጠኞች ማንነት አንድ በአንድ በዝርዝር እናያለን። እናንተ ብቻ አብራችሁን እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህ ቪዲዮ ደግሞ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አብራችሁን ቆዩ። የሮይተርስ የምርመራ ዘገባ ውጤት ነው ተብሎ የቀረበው ይህ ጽሑፍ በለንደን ቢሮ ታይቶና ታርሞ የወጣ ቢሆንም መርዙ ግን የተጋገረው እዚያው ካይሮ ውስጥ ነው። አሁን የምንመለከታቸው ሶስት ጋዜጠኞች ተራ ዘጋቢዎች ሳይሆኑ የካይሮን የደህንነት ትረካ በዓለም አቀፍ ደረጃ ተአማኒ ለማስመሰል የተመረጡ ስልታዊ ተዋናዮች ናቸው። በተለይ ከመካከላቸው አንዱ ጋዜጠኛ ከግብጽ የደህንነት ቢሮዎች ጋር ያለው ጥብቅ ቁርኝት ዘገባው ለምን አሁን እንደወጣና ለምን ኢትዮጵያን ኢላማ እንዳደረገ ቁልጭ አድርጎ ያሳያል። አሁን በቀጥታ ወደ መጀመሪያውና ወደ ዋናው የመረጃ አቀባባይ አህመድ ሻላቢ ማንነት እንለፍ። አህመድ ሻላቢ የካይሮ የደህንነት መረጃዎች አቀባባይ ነው። አህመድ ሻላቢ በግብጽ የሚዲያ ዘርፍ ውስጥ ለረጅም ዓመታት እየቆየና በተለይም አልማስሪ አልዩም በተባለው ትልቅ የካይሮ ጋዜጣ ላይ በወንጀልና በደህንነት ዘርፍ ከፍተኛ ሪፖርተር ሆኖ የሰራ ግለሰብ ነው። ይህ ጋዜጠኛ በግብጽ የጸጥታ መዋቅር ውስጥ ካሉ ከፍተኛ ባለስልጣናት ጋር ቀጥተኛ ግንኙነት ያለው በመሆኑ የመንግስት የደህንነት ተቋማት ለዓለም አቀፍ ሚዲያዎች እንዲሾልኩ ወይም ሊክ እንዲሆኑ የሚፈልጓቸውን መረጃዎች ለማሰራጨት እንደ ዋነኛ ድልድይ ሆኖ ያገለግላል። በሮይተርስ የምርመራ ዘገባ ውስጥ ስሙ መካተቱ ኢትዮጵያ ውስጥ ሚስጥራዊ ካምፕ አለ የሚለው መረጃ ምንጩ የኢትዮጵያ የውስጥ ሰነድ ሳይሆን በካይሮ የደህንነት ቢሮዎች ተቀናብሮ ለዚህ ጋዜጠኛ የተሰጠ መሆኑን የሚያመላክት ትልቅ ፍንጭ ነው። ይህ ጋዜጠኛ ለሮይተርስ የሚያቀርባቸው መረጃዎች አብዛኛውን ጊዜ በግብጽ ብሔራዊ ደህንነት ዙሪያ የሚያጠነጥኑ ሲሆኑ በተለይ በኢትዮጵያና በሱዳን መካከል ስላለው ወታደራዊ ግንኙነት የሚጽፋቸው ዘገባዎች በሙሉ የካይሮን ስጋት ብቻ የሚያንጸባርቁ ናቸው። አህመድ ሻላቢ በግብጽ ውስጥ ማንኛውም ጋዜጠኛ ሊደርስባቸው የማይችላቸውን ሚስጥራዊ የተባሉ ወታደራዊ መረጃዎችን ማግኘቱ ግለሰቡ ከመደበኛ ጋዜጠኝነት ባለፈ ለግብጽ የስለላ ተቋማት የሚዲያ ሽፋን የሚሰጥ ሰው መሆኑን ያሳያል። ስለሆነም የሮይተርስ ዘገባ ላይ የኢትዮጵያ የደህንነት ሰነዶች ተገኙ መባሉ በእውነቱ በአህመድ ሻላቢ በኩል ከካይሮ የመነጩና ኢትዮጵያን በቀጠናው ለማሳጣት ሆነ ተብሎ የተፈበረኩ መረጃዎች መሆናቸውን በግልጽ እንረዳለን። አህመድ ሻላቢ በካይሮ ሆኖ ለሮይተርስ መረጃ ሲያቀብል የግብጽ መንግስት በህዳሴ ግድብ ዙሪያ ያለውን ዲፕሎማሲያዊ ጫና ለማጠናከር የሚጠቀምበትን ስልት አብሮ ያካትታል። ይህ ጋዜጠኛ ከዚህ ቀደም በግብጽ ውስጥ የሚንቀሳቀሱ የሱዳን ስደተኞችንና ተቃዋሚዎችን እንደ ምንጭ በመጠቀም ኢትዮጵያ በቀጠናው ላይ ስጋት እየፈጠረ
እየፈጠረች ነው የሚሉ ዘገባዎችን በስፋት ሲያሰራጭ የነበረ ሰው ነው። ሮይተርስ ይህን መሰል የጠነከረ የመንግስት ግንኙነት ያለውን ሰው ለኢትዮጵያ ዘገባ መጠቀሙ ዘገባው ሚዛናዊነት የጎደለውና ለአንድ ወገን ፍላጎት የታሰረ መሆኑን ያሳያል። በዚህ ምክንያት የአህመድ ሻላቢ በዘገባ ውስጥ መሳተፍ ሙሉ የሮይተርስ ዘገባ በግብጽ የደህንነት ቢሮዎች ውስጥ የተቀቀለ የፕሮፓጋንዳ ውጤት መሆኑን የሚያረጋግጥ ትልቅ ማስረጃ ሆኖ ይወሰዳል። ሁለተኛ፣ ናፊሳ ኤልታሂር የአባይ ፖለቲካና የካይሮ ድምፅ በመባል ትታወቃለች። ናፊሳ ኤልታሂር በሮይተርስ የዜና ወኪል ውስጥ የምስራቅ አፍሪካና የሱዳን ጉዳዮች ሪፖርተር ስትሆን ዋና መቀመጫዋ ግን በግብፅ መዲና ካይሮ ውስጥ ነው። ይህች ጋዜጠኛ በተለይ እንደ አውሮፓውያን አቆጣጠር ከ2020 ጀምሮ ኢትዮጵያ የታላቁን የህዳሴ ግድብ መሙላት ከጀመረችበት ጊዜ አንስቶ የግብፅን የውሃ ስጋትና የካይሮን የጦርነት ማስፈራሪያዎች ለዓለም አቀፉ ማህበረሰብ በማስተጋባት ትልቅ ሚና ስትጫወት የቆየች ናት። በዘገባዎቿ ውስጥ በብዛት የምትጠቀማቸው ምንጮች በካይሮ የሚገኙ የግብፅ ባለስልጣናትንና የሱዳን ወታደራዊ መሪዎችን በመሆኑ የምታቀርባቸው መረጃዎች በሙሉ የኢትዮጵያን ጥቅምና ሉዓላዊነት ወደ ጎን ያገለሉ፣ ይልቁንም የካይሮን የፖለቲካ አጀንዳ ብቻ የሚያራምዱ መሆናቸውን በተደጋጋሚ በተሰሩ ዘገባዎች ተረጋግጧል። ናፊሳ ኤልታሂር ከዚህ ቀደም የህዳሴው ግድብ ለግብፅና ለሱዳን የህልውና አደጋ ነው የሚሉ የካይሮን ትረካዎች በስፋት ስታሰራጭ የቆየች በመሆኗ አሁን በሰራቸው የሚስጥራዊ ካምፕ ዘገባ ላይ ያላት ተሳትፎ ለተመልካች ትልቅ ጥርጣሬን ይፈጥራል። ይቺ ጋዜጠኛ በሮይተርስ ስም ሆና በካይሮ የምታገኛቸውን የተዛቡ መረጃዎች በማቀናጀት ኢትዮጵያን በሱዳን ጦርነት ውስጥ እንደ ጣልቃ ገብ አድርጎ ለማቅረብ የምታደርገው ሙከራ የቆየው የግብፅ ሴራ ቀጣይ አካል ነው። በተለይም በሱዳን ጦርና በአርኤስኤፍ መካከል ያለውን ግጭት ተጠቅማ ኢትዮጵያን ለመወንጀል የምታቀርባቸው የሳተላይት ምስሎች ትንታኔ የተባሉ መረጃዎች የግብፅ የደህንነት ባለሙያዎች የሰጧትና ለራሷ ፍላጎት ያመቻቸችው መሆናቸውን ትንታኔዎቿ በግልጽ ያሳያሉ ተብሏል። የናፊሳ አልታሂር ዘገባዎች በብዛት የሚወጡት ከካይሮ በመሆኑ በኢትዮጵያ ድንበር ላይ ስልጠና እየተሰጠ ነው የሚለውን መረጃ እንዴት ልታገኝ እንደቻለች ትልቅ ጥያቄ አስነስተዋል። ይህ የሚያሳየው ጋዜጠኛዋ መሬት ላይ ያለውን እውነት ከማየት ይልቅ ካይሮ ውስጥ ሆነው የኢትዮጵያን ስም ለማጥፋት ከሚሰሩ የመረጃ መረቦች ጋር ጥብቅ ቁርኝት እንዳላት ነው። የናፊሳ ቀዳሚ ተልዕኮ ኢትዮጵያን በቀጠናው እንደ ሰላም አደፍራሽ አድርገው በመሳል ግብፅ በሱዳንና በህዳሴ ግድብ ዙሪያ የምታደርገውን ወታደራዊ እንቅስቃሴ ትክክለኛ እንደሆነ ለማሳየት ነው። በመሆኑም የዚች ጋዜጠኛ ስም በሮይተርስ ዘገባ ላይ መኖሩ መረጃው በካይሮ የተቀነባበረና ለኢትዮጵያ ጠላትነት የተዘጋጀ መሆኑን የሚያሳይ ሌላው ግልጽ መረጃ ነው። የመጨረሻውና ሶስተኛው አሌክሳንደር ዲዛይዶስ ይባላል። አሌክሳንደር ዲዛይዶስ በሮይተርስ ውስጥ ለረጅም ዓመታት የቆየና በመካከለኛው ምስራቅና በሰሜን አፍሪካ ፖለቲካ ላይ ልምድ ያለው ጋዜጠኛ ሲሆን እሱም እንደ ባልደረቦቹ መቀመጫውን ካይሮ ላይ ያደረገ ነው። አሌክሳንደር በግብፅ ውስጥ ለረጅም ጊዜ መኖሩና ከሀገሪቱ የፖሊሲ አውጪዎች ጋር ያለው ቀረረብ የካይሮን ስልታዊ ፍላጎቶች በምዕራባዊ ጋዜጠኛ ብዕር አሳምሮ ለዓለም ለማቅረብ ምቹ ሁኔታን ፈጥሮለታል። በዚህ የሮይተርስ ዘገባዎች የእሱ ሚና እነ አህመድ ሻላቢና ናፊሳ ያመጡትን ጥሬ የካይሮ የደህንነት መረጃ በዓለም አቀፍ ደረጃ ተቀባይነት እንዲኖረው አድርጎ በምርመራ ዘገባ መልክ ማቀናጀትና ለለንደን ዋና ቢሮ ማቅረብ እንደሆነ ተነግሯል። ይህ ጋዜጠኛ ከዚህ ቀደም በኢትዮጵያና በግብፅ መካከል ያለውን የውሃ ፖለቲካ በሚመለከት የሰራቸው ዘገባዎች በሙሉ የኢትዮጵያን የልማት ጥረት እንደ ቀጠናዊ ስጋት አድርገው የሚስሉ ነበሩ። አሌክሳንደር በዘገባዎች ውስጥ ግብፅ በኢትዮጵያ ላይ ወታደራዊ እርምጃ ልትወስድ እንደምትችል የሚገልጹ ፍንጮችን ደጋግሞ በመጥቀስ በሁለቱ ሀገራት መካከል ያለውን ውጥረት ለጦርነት እንዲመች አድርገው በመቀስቀስ ይታወቃል። በሮይተርስ በኩል የወጣው የአሁኑ ዘገባም አሌክሳንደር የካይሮን የስለላ መረጃዎች በምዕራባውያን የሚዲያ ስታንዳርድ አጣፍቶ በማቅረብ ኢትዮጵያ በሱዳን በኩል ጥቃት ልትሰነዝርብኝ ነው የሚለውን የግብፅ የሐሰት ፕሮፓጋንዳ ዓለም አቀፋዊ እውቅና እንዲያገኝ ለማድረግ የሰራው ስራ ነው። አሌክሳንደር ዲዛይዶ በካይሮ ሆኖ የኢትዮጵያን ብሔራዊ ጥቅምና ደህንነት የሚነኩ ዘገባዎችን ሲያዘጋጅ የግብፅ ባለስልጣናትን ፍላጎት ባላሳዘነ መልኩ መሆኑ የታወቀ ነው። ይህ ጋዜጠኛ በዘገባ ውስጥ የተጠቀሱት የሳተላይት ምስሎችና የጭነት መኪናዎች እንቅስቃሴ ማንኛውም ሉዓላዊ ሀገር በድንበሩ ላይ የሚያደርገው መደበኛ ጥበቃ መሆኑን እያወቀ ሆነ ብሎ ለአማጽያን ድጋፍ የሚል ትርጉም መስጠቱ ተንኮል የተሞላበት እንደሆነም ያመላክታል። ይህም የሚያሳየው አሌክሳንደር እንደ ገለልተኛ ጋዜጠኛ ሳይሆን የካይሮን የውጭ ፖሊሲ ፍላጎት በሮይተርስ ስም ለማስፈጸም የቆመ ስልታዊ አቀናባሪ መሆኑን ነው። በመሆኑም የእነዚህ ሶስት በካይሮ የሚገኙ ጋዜጠኞች ጥምረት ሮይተርስ የሰራው ዘገባ ከእውነት ይልቅ ለግብፅ ሴራ የቆመ መሆኑን በቂ ማስረጃ የሚሰጥ ሆኖ እናገኘዋለን።
በጥቅሉ ይህ የሮይተርስ ዘገባ በጋዜጠኝነት ስም የተጀመረ ቢሆንም ፍጻሜው ግን በካይሮ የደህንነት ቢሮዎች የተቀነባበረ የሚዲያ ወረራ ሆኖ ተገኝቷል። ዘገባው ኢትዮጵያ ውስጥ ሚስጥራዊ ሰነዶችን አገኘሁ ቢልም በዘገባው ማጠናቀቂያ ላይ የታዩት የጋዜጠኞች ስም ግን መረጃው የፈለቀው ከግብጽ የደህንነት ተቋማት መሆኑን በግልጽ ያሳብቃል። አህመድ ሻላቢ፣ ናፊሳ ኤልታሂርና አሌክሳንደር ዲዛይዶ መቀመጫቸውን ካይሮ ማድረጋቸው ብቻ ሳይሆን ከዚህ ቀደም በታላቁ የህዳሴ ግድብ ላይ የነበራቸው አድሏዊ ዘገባ ዛሬ ለወጣው መረጃ ተአማኒ አልባነት በቂ ማስረጃ ነው። ይህ የሮይተርስ ጥምረት በገለልተኝነት ስም የካይሮን የዲፕሎማሲ ፍላጎት ለማሳካት የቀረበ ስልታዊ ወጥመድ ከመሆን አያልፍም። በመሰረቱ ሮይተርስ በካይሮ ተላላኪዎች አማካኝነት ግንባታው ተካሄደ ወይም ካምፕ ተገኘ እያለ የሚያሰራጨው መረጃ መሬት ላይ የሌለና የኢትዮጵያን ስም ለማጥፋት የታለመ የፈጠራ ድራማ ነው። ግብጽ በሳተላይት ምስል ስም የምታቀርበው የተዛባ ተረጓሜ ኢትዮጵያ በድንበሯ ላይ የምታደርገውን መደበኛ የጸጥታ ክትትል ለጦርነት ዝግጅት አስመስሎ ለማቅረብ የተወጠነ ተራ የፕሮፓጋንዳ ስራ ነው። ዛሬ ያጋለጥናቸው የሶስቱ ጋዜጠኞች ማንነት እንደሚያረጋግጠው ዘገባው መሬት ላይ ያለውን እውነት ሳይሆን ካይሮ በኢትዮጵያ ላይ ያላትን የቆየ ጥላቻ በምዕራባውያን ቋንቋ አጣፍቶ በመቀመር የሌለ ነገርን እንዳለ አድርጎ ለማሳየት የተደረገ የሚዲያ ዘመቻ መሆኑን ነው። በመጨረሻም ይህ የተቀነባበረ ዘገባ ኢትዮጵያ በቀጠናው ያላትን የኃይል ሚዛን የበላይነትና የህዳሴ ግድቡን ደህንነት ለማስጠበቅ የሄደችበትን ስኬታማ ርቀት የሚያሳይ ሌላኛው ማረጋገጫ ነው። የካይሮ ባለስልጣናት የሚዲያ ጦርነት ቢከፍቱ በሐሰት ትረካና በስም ማጥፋት የኢትዮጵያ ሉዓላዊ ጉዞ ሊያደናቀፉት እንደማይችሉ እሙን ነው። እኛም ትናንት መረጃውን ብናደርሳቸውም ዛሬ ግን ከጀርባ ያለውን ይህን አስደንጋጭ የሴራ ድር ማጋለጣችን ሀገራዊ ግዴታችን ነው። መረጃን በመረጃ መመከት የጀመርነው ጉዞ ይቀጥላል። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም